ሰላም ውድ የአድናቆት ቲዩብ ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬ ቪዲዮ ተምኔሉ ላይ ማየታችሁ እንደመጣችሁት ኮምፒውተር ላይ ወደ ኋላ እንዳትቀሩ እነዚህን ማወቅ አለባችሁ ይላል ማለት ነው። ስለዚህ ወደ 30 የሚጠጉ ኮምፒውተር ላይ በጣም ወሳኝ የሆኑ ሾርት ከቶችን እንመለከታለን ማለት ነው። ሁሉም በተለያየ ዘርፍ ከፋፍዬን ያመጣሁላችሁ። ለምሳሌ ልክፈተውና እንዴ ላሳያችሁ። እዚህ ጋር አሁን ከብሮዘር ጋር በተገናኘ ወይም ሰርች ስናደርግ የተለያዩ እንትኖች አሉ፣ በጣም ወሳኝ ናቸው። እነሱ እናያለን። ቤዚክ የሚባሉትን ሁላችንም ማወቅ ያሉብን እናያለን። ከናቪጌሽን ጋር በተያያዘ ቴክስት ኤዲቲንግ አለ፣ ሰርች ከማድረጊያ ጋር የተያያዙ አሉ። መጨረሻ ላይ ደግሞ ቦነሶችንም እንመለከታለን ማለት ነው። እዚህ ጋር ልብ የምትሉት ምንድነው? ወደኋላ አሁን እንዳትቀሩ የሚለው አንደኛ ከጊዜ አንጻር ነው። በጣም በአጭር ደቂቃዎች ውስጥ ወይም ሰከንዶች ውስጥ መስራት የምትችሉትን እነዚህን ካልተጠቀማችሁ ግን ረጅም ጊዜ ነው የምትወስዱት። እንደዚሁም ድካማችሁን በዛው ልክ ነው እንትን የሚለው ማለት ነው። ስለዚህ እነሱ እናያለን። ቀጥታ ወደዛ ከመሄዳችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህም ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮ ስለቅ ቶሎ ይደርሳችኋል። በዚሁ አጋጣሚ በግል ኦንላይን ላይም ኮምፒውተር፣ ማይክሮሶፍት ኤክሴል፣ ፓወርፖይንት፣ ማይክሮሶፍት ወርድ መማር የምትፈልጉ እዚህ ጋር የምትመለከቱት የቴሌግራም ሊንክ አለ። በዚህ እየገባችሁ ልታዋሩን ትችላላችሁ ማለት ነው። አሁን በቀጥታ ወደ ዛሬው እንሄዳለን። የመጀመሪያው እዚህ ጋር የምትመለከቱት ነው፣ ኮንትሮል ቲ ነው። አሁን ለምሳሌ ብሮዘር ማንኛውም ሊሆን ይችላል፣ እናንተ የምትጠቀሙት ኤጅ ሊሆን ይችላል ወይም ደግሞ ክሮምም ሊሆን ይችላል ማለት ነው። ስለዚህ ኮንትሮል እና ቲን ስትነኩ አዲስ ታብ ይከፍትላችኋል። ኮንትሮል እዚህ ጋር አለላችሁ፣ ቲ ደግሞ እዚህ አለ። ሁለቱን ስትነኩ አዲስ ታብ ይከፈታል ማለት ነው። ለምሳሌ እንውጣና ላሳያችሁ። አሁን እዚህ ጋር ነበር ያለ ነው፣ አዲስ ፈልገናል መጨመር። ስለዚህ እዚህ ጋር እየመጣችሁ ፕላስ ማድረግ አይጠበቅባችሁም። ኮንትሮል ቲ ስትነኩ አዲስ እየጨመረላችሁ ይሄዳል እንደምታዩት ከላይ። ከዛ የምትፈልጉትን ነገር ሰርች ማድረግ ትችላላችሁ። ሌላው ደግሞ ኮንትሮል ደብሊው ነው። ይሄ ደግሞ የተከፈተን እንትን ዘግታችሁ መውጣት ስትፈልጉ ነው ኮንትሮል ደብሊው ማለት ነው። ኮንትሮል እዚህ ጋር አለ፣ ደብሊው እዚህ ያለላችሁ። ስለዚህ ሁለቱን ነው የምትነኩት። ለምሳሌ እዚህ ጋር ይሄ ተከፍቷል፣ ልዘጋው ከፈለኩኝ ኮንትሮል ደብሊው እንደምታዩት በቀጥታ ይጠፋል። ኮንትሮል ደብሊው ሁለተኛውም ይጠፋል። አሁን መልሼ ኮንትሮል ደብሊውን ብነካ ይህንንም ያጠፋዋል ማለት ነው። ስለዚህ የተከፈተን ነገር በአጠቃላይ ማጥፋት ትችላላችሁ በዚህ መንገድ። ለምሳሌ እዚህ ጋር ደግሞ ልምጣና ላሳያችሁ። ጉግል ላይ እዚህ ጋር እንደምታዩት ማለት ነው ሁለተኛው ቻናል ነው፣ ላጠፋው ነው። ስለዚህ ኮንትሮል ደብሊውን ብነካ በቀጥታ ጥፍት ይላል። ስለዚህ ኮንትሮል ቲ አዲስ ታብ ያመጣል፣ ኮንትሮል ደብሊው ደግሞ ያጠፋል። በስህተት ደግሞ ያጠፋችሁት ካለ ለመመለስ ኮንትሮል ሺፍት እና ቲን ትነካላችሁ። ኮንትሮል እዚህ ጋር የምትመለከቱት ነው፣ ሺፍት እዚህ ጋር አለ፣ ከዛ ቲን ትነካላችሁ። ለምሳሌ እዚህ ጋር እንደምታዩት ይሄ ነበረ የተከፈተ፣ ከዛ ልዝጋው፣ ዘጋሁት። መልሼ ግን ማግኘት ፈልጌያለሁ፣ የዘጋሁት በስህተት ስለሆነ ማለት ነው። ስለዚህ ምን አደርጋለሁ? ኮንትሮል ሺፍት እና ቲን እነካለሁ፣ መልሶ ያመጣልኛል። ስለዚህ እናንተ ማንኛውም ቦታ ላይ በስህተት የዘጋችሁት ካለ ኮንትሮል ሺፍት እና ቲን እየነካችሁ መመለስ ትችላላችሁ። ሌላው ደግሞ ኮንትሮል ታብ ነው። እሱ ደግሞ ምንድነው የሚያደርግላችሁ? ወደ ቀጣዩ ታብ ወይም ደግሞ ወደ ቀጣዩ እንድትሄዱ ያደርጋችኋል። ኮንትሮል ሺፍትን ስትነኩ ደግሞ ከዛ ታብን ስትነኩ ወደ ኋላ ይመልሳችኋል። ለምሳሌ ኮንትሮል ቲ ያልኩኝ አዳዲስ ታብ እንደዚህ ልክፈት። አሁን ወደ ኋላ መምጣት ከፈለኩኝ ኮንትሮል ሺፍት ታብ ወደ ኋላ እንደምታዩት አንድ ስቴፕ እየመለሰ ነው። እንደዚህ እየቀያየርኩ ማየት እችላለሁ። ወደፊት መሄድ ከፈለጋችሁ ደግሞ ኮንትሮል ታብን ስትነኩ ደግሞ አንድ ስቴፕ ወደፊት እንደምታዩት እየወሰደኝ አሁን እዚህ ጋር ነው ያለው። ኮንትሮል ታብ ወደ ቀጣዩ፣ ኮንትሮል ታብ ወደዚህ፣ ኮንትሮል ሺፍት ታብ ደግሞ ወደ ኋላ እየመለሰን ይሄዳል። ሌላው ኮንትሮል ኤል ነው። ይሄ ደግሞ ሃይላይት ያደርግላችኋል ዩአርኤሉን ወይም ደግሞ ከላይ አድራሻው ሊንኩን ማለት ነው። ለምሳሌ እንምጣ። አሁን እዚህ ሰርች የሚደረገው ይሄኛው እንደምትመለከቱት ከላይ ያለው ነው። ይሄን መምረጥ ከፈለኩ እዚህ እየመጣው መምረጥ አይጠበቅብኝም ማለት ነው። ስለዚህ ሊንክን የፈለኩት፣ ስለዚህ ኮንትሮል ኤልን መንካት ብቻ ነው። ኮንትሮል ኤል ከዛ ይሄንን አሁን ኮንትሮል ሲ ብቻ ነክቼ ኮፒ ማድረግ እችላለሁ ማለት ነው። ሌላው ደግሞ ኮንትሮል ዲ ነው። ይህም በጣም ወሳኝ ነገር ነው፣ ለብዙ ነገር ይጠቅማችኋል። ቡክማርክን ክሬት ያደርግላችኋል ማለት ነው፣ ወይም ደግሞ ቡክማርክ ያደርግላችኋል። እሱን ለምንድን ነው የሚጠቅማችሁ? ለምሳሌ ጥሩ ነገር እያያችሁ ነው ብለን እናስብ። ሁልጊዜ እሱን ልታገኙት ከፈልጋችሁ ከላይ ቁጭ ብሎ ማለት ነው ምን ታደርጋላችሁ? ለምሳሌ ይሄንን ላስቀምጠው ፈልጌያለሁ። ስለዚህ ኮንትሮል ዲ እነካለሁ። ቡክማርክ ሊዘጋጅ ነው። ደስ ያለኝን ስም እዚህ ጋር መቀየር ይቻላል ማለት ነው። ለምሳሌ እንደዚህ ማይ ዩቲዩብ አልኩት። እናንተ የተለያየ ነገር ልጽፉ ትችላላችሁ። ከዛ ደን እለዋለሁ። እንደምታዩት ማይ ዩቲዩብ የሚለው እዚህ ጋር ተቀመጠ። ሌላ ጊዜ ስገባው ይህን ስነካ ቀጥታ ይከፍትልኛል ዩቲዩብ ቻናሌም ማለት ነው። የሌላም ሰው ደግሞ እያየው ከሆነና ከተመቸኝ እንደዚሁ ቡክማርክ ሰጠዋለሁ። ለምሳሌ እዚህ ጋር ደግሞ የተለያየ እንትን እያነበብኩ ነው ብለን እናስብ።
እንደዚህ አሁን ዋትስ ኮምፒውተር ብዬ ጠይቄ እዚህ ጋር ማብራሪያዎችን አግኝቻለሁ። ይሄን ነገር ሁሌ እንዲቀመጥ ፈልጌያለሁ ከላይ ማለት ነው፣ እዚህ ጋር እንዲቀመጥልኝ። ስለዚህ ኮንትሮል ዲን እነካለሁ። ከዛ ቡክማርክ ሊዘጋጅ ነው። ስም ይላል ዋትስ ኮምፒውተር ሰርች ባደረግ ነው ያመጣል። የራሳችሁን ግን መስጠት አሁንም ትችላላችሁ ማለት ነው። ከዛ እዚህ ጋር ደል በለው 2 ይገባል። አንድ እዚህ ያለ እንደምታዩት ይሄኛው፣ ሁለተኛው ደግሞ ሰርች የተደረገ ነገር ነው እዚህ ጋር አለ። ሌላም ዩቲዩብ ላይ ያያችሁት ነገር ካለ በዚሁ መንገድ ማስቀመጥ ይቻላል። ለምሳሌ የራሴን ቻናል አሁንም እዚህ ጋር ከፍቻለሁ። እዚህ ጋር የምታዩት የኮምፒውተር ስልጠና አለ፣ ልክፈተው። ከዛ ይሄንን ሌላ ጊዜ ስመጣውን ሰርች ማድረግ አልፈለኩም፣ ፊት ለፊት ላይ እዚህ ጋር እንዲቀመጥ ፈልጌያለሁ። ስለዚህ ምን አደርጋለሁ? ኮንትሮል ዲ ሊያስቀምጥልኝ ነው። ሙሉ የኮምፒውተር ስልጠና ይላል፣ ርዕሱን ወስዶ ከዚህ ጋር ማለት ነው። ከዛ ይሄንን ያን እንለዋለን። ከዛው ሌላም ቦታ ብሄድ እዚህ ጋር ይሄኛው ተቀምጦ ስለማገኘው ሌላ ጊዜ ይሄን ቪዲዮ ማግኘት ስፈልግ የሚጠበቅብኝ እዚህ ላይ መጥቼ ክሊክ ማድረግ ብቻ ይሆናል ማለት ነው። ስለዚህ ኮምፒውተራችሁ ላይ የተለያዩ ብሮዘሮችን ስትጠቀሙ ማይክሮሶፍት ኤጅ ሊሆን ይችላል፣ በተመሳሳይ ክሮምም ሊሆን ይችላል ማለት ነው። እዛ ላይ እነዚህ የምትጠቀሟቸው የተሻለ ፍጥነት እንደዚሁም ደግሞ በደንብ መጠቀም እንድትችሉ ያግዟቸዋል ማለት ነው። አሁን ወደ ቀጣዩ እንሄዳለን። ቀጣዮቹ ደግሞ እዚህ ጋር የምትመለከቷቸው ናቸው። ቤዚክ የሚባሉ ናቸው። በጣም ቀላል ናቸው። ይህንን አብዛኞቻችሁ የምታውቋቸው ይመስለኛል። ነገር ግን መጠቀም ግን ይኖርብናል ማለት ነው። በጣም ብዙ ጊዜ ነው የሚያተርፍላችሁ። ለምሳሌ አሁን ከኮፒ ብንጀምር ይህን ነገር አሁን ኮፒ ላደርገው ብፈልግ ለምሳሌ በተለያየ መንገድ ልንመርጠው እንችላለን። ደብል ክሊክ አድርገን በመምረጫ ዘዴዎች ሌሎችም አሉ። ኮፒ ለማድረግ አሁን መርጠን ከዛ ደግሞ እዚህ ጋር ኮፒ ማለቱ ጊዜ ይወስዳል ማለት ነው። ስለዚህ አጭሩ ዘዴ እዚህ ጋር ያሉት ነገሮች መጠቀም ነው። የመጀመሪያው ኮፒ ማድረግ ነው። ስለዚህ ለምሳሌ ኮፒ የሚለውን ራሱ ኮፒ ላድርገው ልምረጠው። ለመምረጥ እዚህ ጋር የተለያዩ ትሪኮች አሉ። አንደኛ እንደዚህ የጎተቱ መምረጥ ይቻላል። ሁለተኛ ደግሞ ላው ላይ ክሊክ ታደርጉና ቴክስቱ መሃል 2 ጊዜ ክሊክ ብታደርጉ እንደምታዩት አንድ ቴክስት መረጠ። 3 ጊዜ ደግሞ ክሊክ ብታደርጉ ሌፍት ክሊክን አጠቃላይ ይሄንን ይመርጠዋል። አሁን ተመልከቱት። 3 ላድርገው 1 2 3 እንደምታዩት ሙሉን መረጠልኝ ማለት ነው። ይህም አንድ ትሪክ ነው። ኮፒ ለማድረግ ከዛ ኮንትሮል ሲ ኮፒ ያደረገው። ከዛ የምንፈልገው ቦታ ጋር እንሄዳለን። ለምሳሌ ፕራክቲስ የሚለው ስር ነው ማስቀመጥ የፈለኩት እዚህ ጋር። ፔስት ለማድረግ ደግሞ ኮንትሮል ቪ ተጠቀሙ እየተባለን ነው። ስለዚህ ኮንትሮል ቪ ነካለው፣ ኮፒ አደረግኩት ማለት ነው። ስለዚህ ኮንትሮል ሲ ኮፒ ያደርግላችኋል። በመቀጠል ኮንትሮል ቪ ነክታችሁ ደግሞ ፔስት ማድረግ ይቻላል ማለት ነው። አሁን ኮፒ ፔስት የምታደርጉት እዚህ ጋር ብቻ ሳይሆን ማንኛውም ቦታ ላይ ይሰራል ማለት ነው። ይሄ ነገር ቅድም ለምሳሌ ዋትስ ኮምፒውተር ብለን ሰርች ያደረግነው ነገር ነበረ። ለምሳሌ እዚህ ጋር የተመቸኝን ሀሳብ ኮፒ ማድረግ ይቻላል። ይህንን ከፈለኩኝ እንደዚህ ደብል ክሊክ አደርግበታለሁ 3 ወይም መርጠዋለሁ። ኮንትሮል ሲ ኮፒ ሆነ የምፈልገው ቦታ ጋር እመጣለሁ። አሁንም እዚህ ጋር ከሆነ የፈለኩት ኢንተር ልበልና ኮንትሮል ቪ እንደምታዩት ኮፒ አደረግን ማለት ነው። እናጥፋቸውና ደግሞ እነዚህን ቀጣዩ ደግሞ ኮንትሮል ኤክስ ነው። ኮንትሮል ኤክስ ደግሞ ከዚህ ቦታ ቆርጠ እዚህ ጋር ውሰደው ማለት ነው ባጭሩ። ለምሳሌ እዚህ ጋር ኮንትሮል ፕላስ የሚለውን ሙሉን ልምረጠውና 3 ጊዜ እንደዚህ ክሊክ አድርጌበት ኮንትሮል ኤክስ ብለው ይጠፋል። ከዚህ ጋር ይጠፋና ሌላ የምንፈልገው ቦታ ጋር ይቀመጣል። ለምሳሌ እዚህ ጋር ከሆነ የፈለኩት እዚህ ጋር መጣና ኮንትሮል ቪ ማለት ነው ፔስት ለማድረግ። ስለዚህ ኮንትሮል ቪ ስትነኩ በቀጥታ እንደዚህ ይመጣላችኋል። አሁን ግን በስህተት ከሆነ ዲሌት ያደረኩትና መመለስ ከፈለኩኝ ደግሞ እዚህ ጋር ሌላ ሾርትከት እናገኛለን። ኮንትሮል ዜድ ማለት ነው። እሱ ደግሞ አንዴ ስትነኩት አንድ ስቴፕ ወደ ኋላ እየመለሳችሁ ይሄዳል። እንደዚህ ሐሳብ ከቀየራችሁና ደግሞ ወደፊት መሄድ ከፈለጋችሁ ኮንትሮል ዋይን ትነካላችሁ። እንደዚህ ኮንትሮል ዋይ ስትነኩ ደግሞ ወደፊት እየወሰዳችሁ ይመጣል። ኮንትሮል ዜድ ደግሞ ወደ ኋላ እየመለሳችሁ ይመጣል። አሁን እዚህ ጋር ልብ የምትሉት ምንድነው? ይሄ የሚጠቅመን ወርድ ላይ ፓወርፖይንትም ላይ ብቻ አይደለም፣ ማንኛውም ቦታ ላይ ኮምፒውተር ላይ የሚጠቅሙ ናቸው። ለምሳሌ ፎቶሾፕ እየሰራችሁ ሊሆን ይችላል፣ ቪዲዮ ኤዲት እያደረጋችሁ የተለያዩ ቦታዎች ላይ እነዚህ ሾርትከቶች መጠቀም ትችላላችሁ። ቪዲዮዎችን ኮፒ ለማድረግ እንደዚሁም ፎቶዎችን ሁሉ ለማድረግ ማለት ነው። ለምሳሌ ኒው ፎልደር ይላል። ይሄኛው ኮፒ ላደርገው ከፈለኩ አሁን ክሊክ አደርግበታለሁ፣ ኮንትሮል ሲ፣ ከዛ ጠጋ ብዬ የምፈልገው ቦታ ላይ ኮንትሮል ቪ ባረግ ወዲያው ፔስት ያደርገዋል ማለት ነው። እንደምታዩት በድጋሜ ፔስት አድርጎ እዚህ ጋር አስቀምጦልኛል ኮፒ አድርጎ። ይሄን ደግሞ ከት ላደርገው ከፈለኩኝም ተመሳሳይ ነው። ኮንትሮል ኤክስ ከት ያደርገዋል። የምፈልገው ቦታ ሄድናውን ኮንትሮል ቪ ያደርገዋለሁ ማለት ነው። አንድ አይነት ስም ነው ያለው እያለኝ ነው፣ ስኪፕ ብለዋለሁ። ከዛ በኋላ ኮፒ አድርጎ ያስቀምጥልኛል። ሌላው ደግሞ ሴቭ ለማድረግ ነው፣ ኮንትሮል ኤስ ነው። እሱም ሁሉም ቦታ ላይ ነው፣ ኤዲት ማድረጊያዎች ላይ እንደዚሁም ቴክስት የምጽፉባቸው ነገሮች ላይ ማለት ነው። ለምሳሌ ይህን ነገር ሴቭ ላደርገው ከፈለኩኝ ኮንትሮል ኤስን እነካለሁ። እንደምታዩት የመጀመሪያችሁ ከሆነ እንደዚህ ነው፣ ወደ ሴቭ አስ ነው የሚያመጣችሁ ማለት ነው። ስለዚህ ሴቭ እንበለው። ከዛ በኋላ ካሁን በኋላ የተለያዩ ስራዎችን በምሰራ ጊዜ ከስር ኮንትሮል ኤስን እየነካው ሴቭ ማድረግ ይቻላል።
ሌላው ደግሞ ኮንትሮል ፒ ነው። እሱ ደግሞ ፕሪንት ለማድረግ ነው የሚያገለግለን። ለምሳሌ ፕሪንት ላደርገው ከፈለኩኝ ኮንትሮል ፒን እነካለሁ። ከዛ እንደምታዩት ወደ ፕሪንት መጣ። የምፈልገውን የኮፒ ብዛት ነግረዋለሁ። ከዛ ፕሪንተሪን መርጬ ኮፒ ማድረግ ብቻ ይሆናል ማለት ነው የሚጠበቅብኝ። ሌላው ደግሞ እዚህ ጋር የምታዩት ኮንትሮል ኤ ነው። ይሄ ደግሞ ሰሌክት ኦል ነው፣ ማንኛውም ቦታ ላይ ብትሆኑ ማለት ነው። ለምሳሌ እዚህ ጋር ክሊክ አደረጉ። ይህን ነገር በአጠቃላይ መምረጥ ከፈለጋችሁ እንደዚህ እየጎተቱ መሄድ አይጠበቅባችሁ። ምን ማድረግ ይቻላል ማለት ነው? ኮንትሮል ኤን ስትነኩ ሙሉ ነገር ይመርጥላችኋል። ይህም ለሁሉም ያገለግላል። ለፎቶ ለምሳሌ እዚህ ውስጥ ያሉ ፎቶዎችን ወይም ፎልደሮች እንዳለ ልመርጣቸው ፈልጌያለሁ። ስለዚህ ኮንትሮል ኤ ብነካ እንደምታዩት በአንዴ ሁሉንም መረጠ ማለት ነው። ስለዚህ ብዙ ቦታ ላይ ነው የሚያገለግላችሁ። ስለዚህ አሁንም ኮንትሮል ሲ ኮፒ፣ ኮንትሮል ቪ ፔስት፣ ኮንትሮል ኤክስን ስነኩ ደግሞ ከት ያደርጋል። ኮንትሮል ዜድ አንድ ወደኋላ ይመልሳል። ኮንትሮል ዋይ ደግሞ ሪዶ ነው ወደኋላ። ሴቭ ለማድረግ ደግሞ ኮንትሮል ኤስን ስነኩ ሴቭ ያደርጋል። ፕሪንት ደግሞ እዚህ ጋር ኮንትሮል ፒን ስነኩ ፕሪንት፣ ኮንትሮል እና ኤን ስትነኩ ደግሞ ሁሉንም ሰሌክት ማድረግ ይቻላል ማለት ነው። ስለዚህ ይህን ካየን አሁን ደግሞ ወደ ቀጣዩ እንሄዳለን። ቀጣዩ ደግሞ እዚህ ጋር የምትመለከቷቸው ናቸው። ናቪጌት ለማድረግ የሚያገለግሉ ናቸው። እነዚህም በጣም ጠቃሚዎች ናቸው። ለምሳሌ አልት እና ታብን ስነኩ እንደምታዩት ስዊች ያደርግላችኋል ማለት ነው የተከፈቱ አፖችን። አሁን ያለነው እዚህ ጋር ነው። ሌላው ደግሞ የከፈትኩት እዚህ ጋር ነው። ለምሳሌ እዚህ ጋር እንጣና ይሄኛውን እያየን ነው ብለን እናስብ። እያነጻጸርኩ ያለሁት አሁን እዚህ ጋር ያለውን ነገር እና ፓወርፖይንት ጋር ያለውን ከሆነ 10 ጊዜ እየፈለኩኝ እየመጣው እዚህ ክሊክ ማድረግ አይጠበቅብኝም። ምን አደርጋለሁ? አሁን እዚህ ነው ያለሁት። ስዊች እንዲያደርግልኝ አልት ታብን እነካለሁ። ቀጥታ ወደ እዚህኛው ወደ ዩቲዩብ ወሰደኝ። በድጋሚ አሁንም አልት እና ታብን ስነካ ደግሞ ወደዚህኛው ይወስደኛል። ስለዚህ ሁለት የከፈታችኋቸው ነገሮች ካሉ እነሱን እያቀያየራችሁ ለማየት አልት እና ታብን ብቻ መጠቀም ይቻላል ማለት ነው። ስለዚህ አልት እዚህ ጋር አለ፣ ታብ ደግሞ እዚህ ጋር አለ። ሁለቱን በመነካካት ብቻ እንደዚህ ስዊች እያደረጋችሁ መመልከት ትችላላችሁ። ሌላው ደግሞ አልት ፕላስ 4 ነው። ይሄ ደግሞ የከፈታችሁትን ነገር ወዲያው ዘግቶ ለመውጣት ነው ሙሉ በሙሉ። እንደ ምሳሌ እንዲሆነ አሁንም ያ ለምሳሌ ልክፈት፣ ጉግል ከፍቻለሁ፣ ልዘጋው ፈልጌያለሁ። ብዙ የተከፈተ ነገር ላው ላይ ሊኖር ይችላል። በአንዴ ልዘጋው ከፈለኩ ግን ከኪቦርድ ላይ አልት ከዛ ኤፍ4 እነካለሁ፣ ይዘጋዋል። አሁን በተመሳሳይ ይሄንንም አልት ኤፍ4 ብነካ ፓወርፖይንቱን ዘግቶት ይወጣል ማለት ነው። ለምሳሌ ደግሞ ይሄ ልክፈተው፣ እዚህ ጋር ነኝ፣ ከዚህም መውጣት ፈልጌያለሁ። ስለዚህ አልት እና ኤፍ4ን ስነካ እወጣለሁ ማለት ነው። ስለዚህ የገባችሁበት ማንኛውም ነገር ካለ አልት ኤፍ4ን ብትነኩ ወዲያው አቋርጣችሁ መውጣት ይቻላል ማለት ነው። ሌላው ደግሞ ዊንዶ እና ዲን መንካት ነው። ይሄ ደግሞ ዴስክቶፓችሁን እንድታዩና እንዳታዩ ሁለቱም ሾው እና ሃይድ ማድረግ ነው በቀላሉ። ለምሳሌ ዊንዶ ዲ ብነካ ወደ ዴስክቶፕ ያመጣኛል። ዊንዶ ዲ ብነካ ወደ ነበርኩበት ቦታ ይመልሰኛል። ዊንዶ ዲ ወደ ውጪ ወይም ወደ ዴስክቶፕ፣ ዊንዶ ዲ ወደ ነበራችሁበት ቦታ ያመጣችኋል ማለት ነው። አሁንም ግልጽ እንዲሆኑ እዚህ ጋር እያየናቸው እንሂድ። አንደኛ አልት እዚህ አለ። ከዛ ደግሞ ኤፍ4ን ከላይ ነው የምታገኙት ማለት ነው። ኤፍ1 ኤፍ2 እያለ ኮምፒውተራችሁ ላይ የሚቀጥል አለ። እሱን ስነኩ ይከፍታል። ሌላው ዊንዶ ዲ ነው። ዊንዶ ደግሞ ይሄ ማለት ነው የዊንዶ ምልክቱ። ከዛ ዲ ወደ ዴስክቶፕ ይወስዳችኋል። መልሳችሁ ዊንዶ እና ዲ ስትነኩ ደግሞ ወደ ነበራችሁበት ቦታ ያመጣችኋል። ቀጣዩ ደግሞ ዊንዶ እና ኢ ነው። ይሄ ደግሞ ወዲያው ፋይል ኤክስፕሎረርን መክፈት ስትፈልጉ ነው ማለት ነው። ለምሳሌ ልንካው ዊንዶ ኢ፣ እንደምታዩት ፋይል ኤክስፕሎረር እየተከፈተ ነው። ከዛ እዚህ ጋር የምትፈልጉትን ነገር ከዚህ ውስጥ መክፈት ትችላላችሁ። ሌላው ደግሞ ዊንዶ ኤል ነው። ይሄ ደግሞ ኮምፒውተራችሁን ለጊዜው ሎክ አድርጋችሁ መውጣት ስትፈልጉ ነው ማለት ነው። ሙሉ በሙሉ አይዘጋውም፣ ግን ሎክ ያደርገዋል። ይሄውን ለጊዜው ስራችሁን አቋርጣችሁ መውጣት ስትፈልጉና ባትሪያችሁ እንዲያልቅ ሎክ አድርጋችሁ ትወጣላችሁ። ዊንዶ እና ኤል ነክታችሁ ከዛ ሰውም ለመግባት ይሞክር ፓስወርድ ካደረጋችሁበት ፓስወርድ ካላስገባ አያስገባም። እናንተ ግን ስትገቡ የከፈታችኋቸው ስራዎች በአጠቃላይ ሳይዘጉ ማግኘት ትችላላችሁ በዊንዶ እና ኤል ከዘጋችሁ ማለት ነው። ስለዚህ በአጭሩ አሁን ናቪጌሽን ላይ ያሉት ሾርትከቶች እነዚህ ናቸው። ቀጣዩ ደግሞ እዚህ ጋር የምትመለከቷቸው ናቸው። ከቴክስት ኤዲቲንግ ጋር የተያዙ ናቸው። ለምሳሌ የመጀመሪያው ኮንትሮል ቢ አለ። ይሄ ስሙም ይነግራችኋል፣ ቦልድ ለማድረግ ነው ማንኛውም ቦታ ላይ ማለት ነው። ለምሳሌ እዚህ ጋር የተጻፈው ጽሑፍ አለ፣ መረጥኩት እንደዚህ፣ ወይም ደግሞ እንደዚህ ክሊክ ክሊክ አድርጌ ልመርጠው እችላለሁ። ቦልድ እንዲሆን አሁን ኮንትሮል ቢ ብነካ እንደምታዩት ቦልድ ሆነ፣ ጎላ ያለ ሆነ ማለት ነው። ቴክስትንም ለምሳሌ ከፈለኩኝ ኮንትሮል ቢ ብነካ እንደዚህ ይሆናል። ሁሉንም በዚህ መልክ ማለት ነው። ውጪ ላይም ይቻላል። ለምሳሌ እዚህ ጋር የምታዩት አለ፣ ዩቲዩብ ላይ ነው ፖስት ያደረኩት ነው። ይሄ አሁን በጣም ወሳኝ ይላል። ይህንን ቦልድ ላደርገው ከፈለኩኝ
መረጥኩት። ከዛ ኮንትሮል ቢ ብነካ ቦልድ ይሆናል ማለት ነው። ስለዚህ ግዴታ ኤክሴል ፓወርፖይንት ላይ ብቻ መሆን የሌለባችሁ ማንኛውንም ጽሑፍ ቦልድ ለማድረግ ኮንትሮል ቢን መጠቀም ትችላላችሁ። ሌላው ኮንትሮል አይ ነው። ይሄ ደግሞ ኢታሊክ ያደርጋል። የተጋደመ ጽሑፍ ለመጻፍ ነው። ለምሳሌ ይሄን ልምረጠውና ራሱን ኢታሊክ ላድርገው። አይን ብትነኩ ወይም ኮንትሮልን አስቀድማችሁ ኮንትሮል አይ እንደምታዩት ኢታሊክ ይሆናል። እንደዚህ የተጋደመ ጽሑፍ ጻፈ። እዚህ ጋር ያሉትን በአጠቃላይ ኢታሊክ ላደርጋቸው ከፈለኩ አሁን ሁሉንም መምረጫ ኮንትሮል ኤ ነው ተባብለናል። ሁሉም ተመረጡ። ከዛ በኋላ ኮንትሮል አይ ብነካ ሁሉም ኢታሊክ ይሆናሉ። ኮንትሮል ቢ ብነካ ደግሞ ሁሉም ቦልድ ይሆናሉ። ኮንትሮል ቢ ብትነኩ እንደዚህ ከቦልድ እያወጣችሁ እያስገባችሁ መጠቀም ይቻላል። ነገር ግን ካልፈለግኩት እንደቀድሞ ኮንትሮል ዜድ ብለን ደግሞ ወደኋላ መመለስ እንችላለን። ሌላው ጠቃሚ ነገር ደግሞ ኮንትሮል ዩ ነው። ይሄ ደግሞ ለማስመር ይጠቅማችኋል። ለምሳሌ እዚህ ላይ አንደርላይን ቴክስት የሚለው ላይ ራሱ ላይ አስምሬ ላሳያችሁ። እንደዚህ መረጥኩት። ከዛ ኮንትሮል ዩን ብነካ አሰመረበት ማለት ነው። አሁንም ቅድም ወደ ጀመርኩላችሁ እንሄድና ይሄን ልምረጠው ለምሳሌ። ከዛ ኮንትሮል ዩ እንደምታዩት አሰመረልኝ ማለት ነው። ስለዚህ ሾርትከቶቹ ቦታ ይወስናቸው ማንኛውም ቦታ ላይ መጠቀም ትችላላችሁ ማለት ነው። መልሳችሁ ደግሞ ያሰመራችሁትን ለማጥፋት ኮንትሮል ዩን በድጋሚ ስትነኩ በዚህ መልክ ይጠፋል። ሌላው ሆም ነው። ይሄም በጣም ጠቃሚ ነገር ነው። ለምሳሌ አሁን ከርሰሯን ተመልከቷት። መጨረሻ ላይ ነው ያለችው። ላይን የሚለው ፊት ለፊት ጋር ነች ብልጭ ድርግም የምትለዋ። ወደ መጀመሪያው እንድትመለስ ከፈለኩኝ ከኪቦርድ ላይ ሆምን እነካለሁ። ሆምን ስነካ እንደምታዩት መጀመሪያ ላይ መታለች። እንደምታዩት የቴክስቱ መጀመሪያ ማለት ነው። መጨረሻ ላይ እንድትሄድ ደግሞ ኢንድን ትነካላችሁ ከኪቦርድ ላይ። ኢንድን ስነኩ መጨረሻ ይሄዳል። ሆምን ስነኩ መጀመሪያ ይመጣል። ሆም እና ኢንድ እዚህ ጋር የምታዩቸው ናቸው። ሆም እዚህ ያለ፣ ኢንድ ደግሞ እዚህ ያለ። በደንብ ግልጽ እንዲሆን አሁን ይሄንን ማይክሮሶፍት ወርድ ላይም ብናየው በጣም የተሻለ ይሆናል። እዚህ ጋር ለምሳሌ ራንደም የሆነ ቴክስት ዝም ብዬ ላስገባ። ቴክስት ገባ ማለት ነው። አሁን ለምሳሌ እዚህ ጋር ነው ያለሁት መጀመሪያው ላይ። መጨረሻው ላይ መሄድ ከፈለኩኝ ምን አደርጋለሁ? ኢንድን እነካለሁ። መጀመሪያው ላይ እንዲመልሰኝ ሆምን እነካለሁ። በተመሳሳይ ደግሞ ኮንትሮል ኢንድን ብትነኩ ደግሞ የሙሉ ጽሑፉ መጨረሻ ያደርጋችኋል። የሙሉ ጽሑፉ መጀመሪያ መሄድ ከፈለጋችሁ ደግሞ ኮንትሮል ሆምን ትነካላችሁ። መጀመሪያ ላይ ወሰደን። ስለዚህ ኮንትሮል ኢንድ ወይም ደግሞ ኮንትሮል ሆም መጠቀም ይቻላል። የምትፈልጉት ግን አንዷን ላይን ብቻ ከሆነ ደግሞ ሆም እና ኢንድን መጠቀም ትችላላችሁ። ስለዚህ አንደኛ ሆም እና ኢንድን መንካት፣ ሁለተኛ ደግሞ ኮንትሮል ሆም እና ኮንትሮል ኢንድን እየነኩ መጠቀም ይቻላል ማለት ነው። ስለዚህ እነዚህን ካየን አሁን ደግሞ ወደ ቀጣዩ እንሂድ። ቀጣዩ ደግሞ ሰርች ከማድረግ ጋር የተያያዙ ነገሮች ናቸው በብዛት እንደ ከሴቲንግ ጋር። ለምሳሌ እዚህ ውስጥ ካለው ቴክስት ውስጥ የምፈልገው ነገር ካለ ፋይንድ ወይም ኮንትሮል ኤፍን መጠቀም ይቻላል። ኮንትሮል ኤፍ እንደምታዩት ፋይንድ መጣ። ለምሳሌ አሁን ማግኘት የፈለኩት ዊንዶውስ የሚል ጽሑፍ ነው፣ የት ጋር እንዳለ ማለት ነው። ስለዚህ ዊንዶውስ ብዬ ጻፍኩኝ። ከዛ እዚህ ጋር ፋይንድ ልበለው። ፋይንድ ኔክስት ዊንዶ እንደምታዩት ይኸውና። ቀጣዩን ደግሞ ፋይንድ ኔክስት ስትሉት ያመጣላችኋል። ይህን ከዛ ሪፕሌስ ማድረግ ይቻላል፣ መተካት ሁሉ ትችላላችሁ ማለት ነው። ለምሳሌ ሪፕሌስ ልበለው ወይም ደግሞ ዊንዶና አርን መንካትም ይቻላል። በማን ነው መተካው ይላል። ለምሳሌ ዊንዶውስ የሚለውን ቶ እና ማክ በለው ልበለው እንደዚህ። ከዛ በኋላ ሪፕሌስ ሁሉንም ዊንዶዎች ተካችሁ ልበለው። ከዛ ወደ 8 ሪፕሌስመንቶች አከናውኛለሁ ብሎኛል። ኦኬ ልበለው። አሁን ዊንዶው የሚባል ነገር የለም፣ እንዳለ ማክ 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 እያደረገ ቀይሯቸዋል ማለት ነው። ዝቅ ብልም እንደምታዩት ዊንዶው የሚባል ነገር የለም። ሙሉ ዶክመንቴ ላይ ማክ የሚል ብቻ ነው ያለው። ሀሳብ ከቀየርኩኝ አንደኛ ኮንትሮል ዜድ ብለን መመለስ እንችላለን፣ ወይም ደግሞ እንደ አዲስ ሪፕሌስ ማድረግ እንችላለን ማለት ነው። ይኸውን ኤክሴል ላይም ሊያገለግለን ይችላል። ለምሳሌ ኤክሴል ላይ ልግባና እዚህ ጋር በጣም ብዙ እንትኖች አሉ እንደምታዩዋቸው። ለምሳሌ ሀና የቱ ጋር እንዳለች ማወቅ ፈልጌያለሁ። ስለዚህ ኮንትሮል ኤፍን ነካለሁ። ከዛ በኋላ እዚህ ጋር ልምጣና ሀና የምትባል ልፈልግ፣ ሀና። ከዛ ፋይንድ ኦል ልበለው። እንደምታዩት በአንድ ጊዜ አገኘኋት ማለት ነው። ከዛ ስሟን በሌላ መተካት ይቻላል። እዚህ ጋር መታችሁ ሪፕሌስ የሚለውን ነክታችሁ ሀናን ለምሳሌ እዚህ ጋር በሳራ ይተካል። ከዛ ኢንተር ልበለው ወይም ሪፕሌስ ኦል ልበለው። ሁሉንም በአንዴ ይተካቸዋል። ካልፈለጋችሁ ግን አሁንም ኮንትሮል ዜድ ማለት ይቻላል፣ ወይም እንደ አዲስ ሪፕሌስ ብላችሁ በሌላ መተካትም ትችላላችሁ ማለት ነው። ለምሳሌ አሁን ደግሞ ዩቲዩብ ጋር መጥቻለሁ። እዚህም ልምጣና ኮንትሮል ኤፍን ብነካ እንደምታዩት ሰርች ማድረጊያዋ ጋር እና ዩቲዩብ ሚል ስለገባ የት የት እንዳለ እያሳየኝ ነው። ደግሞ ልቀይረው። ለምሳሌ ሆም የሚል ይፈልግልኝ። ሆም ብዬ ጻፍኩኝ። ሆም እንደምታዩት እዚህ ጋር አለ እያለኝ ነው። በተመሳሳይ ቅድም ኳሲስ ኮምፒውተር ብለን ነበረ።
ሂስትሪ የሚል ነገር የቱ ጋር እንዳለ ያሳያል። ስለዚህ ኮንትሮል ኤፍ እላለሁ። ከዛ እዚህ ጋር ሂስትሪ ብዬ ለምሳሌ ልጻፍ። ገና ስጽፍ እንደምታዩት ሂስትሪ እዚህ ጋር አለ እያለ ሌላም ቦታ ካለ ምልክት እያደረገ ያሳየኛል። ስለዚህ ኮንትሮል ኤፍን በጣም ጠቃሚ የሆነ ሾርትከት ነው። ሌላው ደግሞ ዊንዶ እና ኤስን መንካት ነው። ይሄ ደግሞ ቀጥታ ወደዚህ ወደ ሰርች ባር እንዲወስዳችሁ ነው። ስለዚህ ዊንዶ እና ኤስን ብነካው አሁን ቀጥታ ሰርች ማድረጊያዋ ጋር መጣኝ። የምፈልገውን ነገር ከዚህ ሰርች አድርጌ ማውጣት እችላለሁ። ሌላው ሴቲንግ ለመክፈት አቋራጭ መንገድ ደግሞ አይን መጠቀም ነው። ዊንዶ አይን ማለት ነው። ስለዚህ ዊንዶ እና አይን ስትነኩ ቀጥታ ሴቲንግ ይከፈትላችኋል። የምታስተካክሉት ነገር ካለ አስተካክላችሁ መውጣት ይቻላል ማለት ነው። እነዚህን ካየን አሁን ደግሞ ወደ ቦነሶች እንሂድ። ቦነሶቹም በጣም መሰረታዊ ናቸው። እዚህ ጋር የምታዩዋቸው አሉ። አንድ ሁለት ደግሞ ከነዚህ ውጭ ጨምርላችኋለሁ። የመጀመሪያው ዊንዶ ሺፍት እና ኤስ ነው። እነዚህን ከዚህ በፊት አይተናቸዋል። ስክሪንሾት ማንሳት ከፈለጋችሁ ነው። ማንኛውንም ነገር ፎቶ ማንሳት ከፈለጋችሁ ዊንዶ ሺፍት እና ኤስን ስትነኩ አንደኛ ፎቶ ማንሳት፣ ቪዲዮ ሪከርድ ማድረግ ብዙ ነገር ይቻላል። አሁን ያለው እዚህ ጋር ካሜራው ጋር ነው። እንደምታዩት ስኒፕ ሊያደርግልኝ ነው። ለምሳሌ ፎቶ ላነሳው ከፈለኩ ሌፍት ክሊክን ተጭኜ እንደዚህ እጎትታለሁ። ይሄውን ፎቶ ተነሳ። ከዛ ይሄንን የምፈልገው ቦታ ጋር ወስጄ ፔስት ማድረግ እችላለሁ ማለት ነው። ለምሳሌ እዚህ ጋር ፔስት አድርገው ኮንትሮል ቪ ብነካ ፎቶ እንደምታዩት አግኝቻለሁ። ከሌላም ቦታ ደግሞ ላምጣ። ለምሳሌ ይሄን ፎቶ ላነሳው ፈልጌያለሁ። ስለዚህ ዊንዶ ሺፍት እና ኤስ ነካለሁ። ፎቶ ማንሻዋ መጣች፣ መረጥኩት ማለት ነው። ከዛ ልሂድና ወደዚህ ኮንትሮል ቪ ብነካ ፎቶ አገኘን እንደምታዩት። ፎቶውን ከዛ ወስዳችሁ ኤዲት ማድረግ ይቻላል፣ ፎልደር ውስጥ ማስቀመጥ ይቻላል። ስክሪንሾት እንዴት እንደሚደረግ ራሱን ችሎ ሰፊ ስለሰራውላችሁ እሱ ላይ ጊዜ እንዳናባክን ብዬ ነው። ፈለጋችሁ ግን ኢንዲስክሪን ላይ ማስቀምጥላችሁና ከዛ መመልከት ትችላላችሁ። ሌላው ደግሞ ዊንዶ እና ቪ ነው። ይሄም በጣም ወሳኝ ነገር ነው። ክሊፕ ቦርድ ላይ ብዙ ነገሮችን በአንዴ ኮፒ ካደረጋችሁ በኋላ የምታዩበት ቦታ ነው ማለት ነው። ለምሳሌ እዚህ ጋር ብዙ ነገር ልጽፍ ፈልጌያለሁ። ስለዚህ አንደኛ ዋትስ ኮምፒውተር የሚለውን ፈልገዋለሁ። ስለዚህ ልምረጠው፣ ኮንትሮል ሲ ኮፒ ተደረገ። ሌላም ቦታ ልሄድ፣ አድናቆት ቲዩብ የሚለውንም ኮንትሮል ሲ ኮፒ ተደረገ። ከዛ ደግሞ ፎቶዎችንም የምጨምራቸው ካሉ ለምሳሌ ዊንዶ ሺፍት እና ኤስ ልንካና ይሄኛውንም ፈልጌዋለሁ። እንደ ምሳሌ ነው ያነሳሁት። ልውጣ ከዚህ ጋር ይሄን ኤክስ ልንለው እንችላለን። ዴስክቶፑን ፎቶ ላነሳው ፈልጌያለሁ። አሁንም ዊንዶ ሺፍት ኤስ ሙሉ ማንሳት ወይም ደግሞ እዚህ ጋር መተን ፉል ስክሪን ማድረግ ይቻላል። ክሊክ ሳደርግ አሁን ይሄ ሙሉ ያነሳል ማለት ነው። ዊንዶ ሺፍት ኤስ ነክታችሁ ክሊክ ስታደርጉ ይሄንን ሙሉ ባንዴ ቀጭ አድርጎ ያነሳላችኋል። እነዚህን አነሳን። ከሌላም ቦታ ኮፒ እያደረግን የምናመጣቸውን ነገሮች እየሰበሰብን ነው ማለት ነው። ለምሳሌ እዚህ ጋር ፊርማ አለ። ይሄንንም ፈልገዋለሁ፣ ኮንትሮል ሲ። ቴክስትም የምፈልገው ካለ ደግሞ ላምጣ። እስከ 25 ድረስ በጣም ብዙ በአንድ ጊዜ ኮፒ ማድረግ ይቻላል ማለት ነው። ለምሳሌ እዚህ ጋር ካሉት ጽሁፎች ውስጥ ይሄኛውን ፈልገዋለሁ፣ ኮንትሮል ሲ። አሁን ወደምፈልገው ቦታ ልሂድ። ወይም ደግሞ አዲስ እንትን ላይም ልናደርገው እንችላለን። ከስር ኒው ስላይድ ላይ አሁን ዊንዶ እና ቪን እንካ። እንደምታዩዋቸው ፔስት ያደረግናቸው ነገሮች ኮፒ ያደረግናቸው ነገሮች እንዳለ እዚህ ጋር ተደርድረዋል። እንደዚህ ያደረጋችሁ ማየት ብቻ ነው የሚጠበቅባችሁ ማለት ነው። ለምሳሌ ማስገባት የፈለኩት መጀመሪያ ዋትስ ኮምፒውተርን ከሆነ ክሊክ አደርጋለሁ፣ ይገባል። ዊንዶ ቪ ልክ። አሁንም ሌላ ደግሞ ፊርማውን ቢገባ ከፈለኩ ክሊክ አደርጋለሁ፣ ፊርማው ይገባል ማለት ነው። እንቀጥል። አሁንም ዊንዶ እና ቪ። ሌላም የምፈልገው ደግሞ ይሄኛውን ፎቶውን ከሆነ ክሊክ ይገባል። ከዛ ሳይዙን ማስተካከል ብቻ ነው። አሁንም ዊንዶ ቪ። ስለዚህ በአንድ ጊዜ በጣም ብዙ ነገሮችን ኮፒ አድርጋችሁ እንደዚህ ይዛችሁ መጠቀም እንድትችሉ ያግዛችኋል። በጣም ጠቃሚ የሆነ ነገር ነው። ሌላው ደግሞ ኮንትሮል ዊንዶ እና ኦ ነው። ይሄ ደግሞ ኪቦርዳችሁን ፊት ለፊት ላይ የምታመጡበት ነው። ስለዚህ ዊንዶ ኮንትሮል ኦን ብነካው ኪቦርዱ እንደምታዩት ፊት ለፊት ላይ መጥቶ ቁጭ ይላል። ከዛ በሱ መጠቀም ትችላላችሁ ማለት ነው። ሌላው በጣም ጠቃሚ ነገር ደግሞ እናንተ የምታወሩትን ነገር እንዲጽፍላችሁ ማድረግ ይቻላል ማለት ነው። ለምሳሌ ዊንዶ እና ኤችን ልንካ። ሰብስክራይብ ማይ ዩቲዩብ ቻናል። እንደምታዩት አወራው ጻፈልኝ በጣም በቀላሉ ማለት ነው። ስለዚህ እዚህ ጋር ልምጣና ሾርትከቱን ላሳያችሁ። ዊንዶ ከዛ ኤችን ነካው። ከዛ በኋላ ልክ እኔ ሊስኒንግ ሲለኝ ማውራት ጀምራለሁ። ከዛ ይጽፍልኛል። ሌሎች ሾርትከቶችም አሉ። እነሱ እናንተም ልታዩዋቸው ትችላላችሁ ማለት ነው። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ከተመቻችሁና በቀጣይም ላይ ቪዲዮዎችን እንሰራላችሁ ከፈለጋችሁ ይህም ቪዲዮ ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ።
ከላይ ኢንድ ስክሪን ላይ የምታዩዋቸው ቪዲዮዎች አሉ። እነሱን እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።